ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደብሮኛል፣ ይቅርታ አድርጉልኝ ደብሮኛል ማለት ነው። ለምን እንደደበረኝ ልንገራችሁ። አንዳንዴ ያው አለ አይደለ አንዳንዴ ዝም ብሎ ብቸኝነት ይሰማችኋል፣ አንዳንዴ ዝም ብሎ ይከፋችኋል፣ አንዳንዴ ዝም ብሎ አልቅስላችኋል ምናምን እና ዛሬ ደብሮኛል፣ ይቅርታ አድርጉልኝ እንደዚህ ድብር ብዬ ስለመጣሁ ማለት ነው። ምክንያቱም ያው ከእናንተ ጋር እኮ ነው የምተነፍሰው። እንዴ ምን ሆናችሁ ነው እናንተ? አትረዱኝም እንዴ? እናንተ ጋር ስመጣ እኮ ነው ትንፈስ የምለው እና ደግሞ ማለት ነው እጄን እዩት ምን እንደሆነ ጌታ አያችሁ። ጥንቃቄ አድርጎ የምኖርላችሁ ማለት ነው። እንዴት ነው ማሳያችሁ? በማርያም አያችሁ ይበጣው ይሄን አያችሁት እንትን ምግብ እየሰራው ነበርና ይሄ የድስት እንፋሎት ነው ያቃጠለኝና በጣም ይሄ አንድ እጄ እንደዚህ የለም፣ በቃ የለም። በጣም ነው የሚያመው ጌታ። እንደውም ሴትዮዋ ይሄን እንትን ክሬም ሰጠችኝና ተቀባው። ትንሽ የሚጠዘጥዘው ነገር አቆማ። ለዛ ብዬ ነው ብሎ ነው መሰለኝ ደብሮኛል። እና ቅርታ አድርጉልኝና ጥንቃቄ አድርጉ። ድስት ማለት ነው በጣም ጥንቃቄ አድርጉ፣ በጣም ማለት ነው። የምር እኔ ያለሁበት ቤት ውስጥ ማለት ነው ከነሱ ፋሚሊ ውስጥ በድስት ብቻ የሆነ ትልቅ ድስት ነው አሉና ይሄ ተከድኖ ይሄ ስጋ ምናምን የሚቀቅልበት ድስት የለም። ስጋውን ቶሎ የሚያበስለው ማለት ነው። በጣም ንፋስ ራሱ ሲወጣ በጣም ድምፅ አለውና እሱን ድስት ሲከፍተው ነው በእንፋሎቱ ፑፍ ብሎ ይገደለዋሉ። እና በጣም ጥንቃቄ አድርጉ የመዳም ቅመሞች፣ የኔ ወዶች በጣም ጥንቃቄ አድርጉ የምር ማለት ነው። ምክንያቱም የኛ ራሳችን ካልጠበቅን ከፈጣሪ በታች የኛ ራሳችን መጠበቅ አለብንና ጥንቃቄ ማድረግ አለብን ብዬ አስባለሁ። የኔ እጅ ደግሞ የሆነ ችግር አለበት። የሚቆርጠኝ ነገር አላቅም፣ የሚቆራረጠኝን ነገርም አላቅም። ስቆርጠኝ ብቻ ነው የማየው፣ ትቆራረጠኝ ብቻ ነው የማየው እና ላችሁ ፈልጌ ነው። ጥንቃቄ አድርጉ እሺ ውዶቼ። እና የዛሬ ቪዲዮ እንግዲህ አስተያየት ልሰጥበት ነው የመጣሁት፣ ግን ሌላ ነገር ማውራት ጀመርኩ። የምር ሌላ አስተያየት ለመስጠት ነበር የመጣሁት እና ኤርሜላ ዋጋውን ያገኘችው ዛሬ ማለት ነው። ልኳን ነግራታለች። ፍቅር እንትን ምን ነበር ያለቻት? መጽሐፍ ብታትሚ ጥሩ ይመስለኛል ምናምን ስላት አብርሃም እንዴት ሙድ ሲይዝባት እንደነበረ ምናምን በቃ እዛ ጋር ሆና ምናምን። ግን ሩቲና ሄርሜላ እንዴት እንደተግባቡ ሩቲ ምናምን ነበር ሲባባሉ የነበረውና ያ ሁሉ ሲጣሉ ያ ሁሉ ሲደባደቡ የነበረው ነገር ሩቲ የተጀመረው ሊገርማትም አይገባም። የአብርሃም ነገር ሊገርማት አይገባም። እኔ ቢሆን አይገርመኝም። ምክንያቱም አብርሃም ትናንትና እንደዛ ያደረገው ምናምን አሁን እሷ ምን አለች? ከፍቅር ተለያየ፣ ከኔ ጋር ተጋባን፣ ወለድክ፣ ከዛ በኋላ ሄርሜላ ጋር ደግሞ ብዙ ነገር አደረግ፣ ከዛ በኋላ ደግሞ ወደ መጀመሪያ ራሱ ወደ አንቺ ሲመለስ አንቺ እንዴት ተቀበልሽው አለቻት ማለት ነው። እና ፍቅር ደግሞ ያው የመጀመሪያ ነው አለች። የመጀመሪያ አይደለም የመጨረሻ ነው። እሺ ዋናው የመጨረሻ ደግሞ ሩቲ ነች። ይሄን ደግሞ አእምሯችሁ ውስጥ ሴፍ አድርጉ ሁላችሁ። እና አሁን ደህና ደሩ። በቃ እኔ ከዚህ በላይ ማውራት አልፈልግም። አልቅሽ እያለኝ ደህና ደሩ።